ሰላም ክቡራን አድማጮች፣ እንግዲህ ዛሬ ወደ ፍልስፍናው ጎራ ብለን ከፍልስፍና ዘርፎች ውስጥ ከሆኑት ውስጥ አንዱ የሆነውን ኤፒስቲሞሎጂ ወይም ደግሞ ነገር እውቀት ስለሚባለው ፍልስፍና ለመዳሰስ ወደናል። እንግዲህ በዚህ ፍልስፍና ውስጥ በጣም በርካታ የሆኑ ጥያቄዎች ይነሳሉ። ከዚያ ውስጥ ግን አራቱን ብቻ መርጠን ዛሬ ለመዳሰስ እንሞክራለን ማለት ነው። እንግዲህ ነገር እውቀት ወይም ደግሞ ኤፒስቲሞሎጂ ከሚለው ስንነሳ ኤፒስቲሞሎጂ ከሁለት የግሪክ ቃል የተገኘ ጽንሰ ሐሳብ ነው። ኤፒስቲም እና ሎጎስ ከሚባሉ ኤፒስቲም ማለት እውቀት ሲሆን ሎጎስ ደግሞ ሳይንስ ማለት ነው። አጠቃላይ እውቀትን ሳይንሳዊ በሆነ መንገድ ማጥናት የሚል እንድምታ ያለው ፍቺ ይኖረዋል ማለት ነው ኤፒስቲሞሎጂ። እንግዲህ በዚህ የፍልስፍና ዘርፍ ውስጥ በጣም በርካታ የሆኑ ጥያቄዎች ይነሳሉ። ዋና ዋናዎቹን ለመጥቀስ ያክል እውቀት ምንድነው? የእውቀት መገኛ የት ነው? አወቅን ስንል እስከ የት ድረስ ነው? ላናውቃቸው የምንችላቸው ነገሮች አሉ ወይ የሚል ጥያቄ ይጠይቃል። የእውቀት ዳርቻ የት ድረስ ነው? ከምን ተነስቶ የት ይደርሳል እውቀት የሚለውን ይጠይቃል። እያደገ የመጣው የሰው ልጅ እውቀት ምን ያመጣል? መጥፊያችን ነው ወይስ መዳኛችን? በረከትን ይዞልን ይመጣል ወይስ መቅሰፍትን ነው የሚያመጣልን ብለው ይጠይቃሉ። ሌላ ጥርጣሬ ምንድነው? ከጥርጣሬ ጋር በተያያዘ እርግጠኛነት ምን ማለት ነው የሚል ጥያቄ ይጠይቃሉ። እውነት ምንድነው? ሐሰትስ ምንድነው? እውነትን ከሐሰት እንዴት መለየት ይቻላል? እንዲሁም እውነትን እንዴት ማረጋገጥ ይቻላል? ሐሰትንስ እንዴት አድርገን እናረጋግጣለን? የሚል ጥያቄ ይንሸራሸርበታል ማለት ነው። እውነት ጠቃሚ ነው ወይስ ጎጂ ነው የሚል ጥያቄ አለ። የእውነት መገኛስ የት ነው የሚሉ ጥያቄዎችን እና ሌሎችንም ጨምሮ እየጠየቀ የሚመረምር የፍልስፍና ዘርፍ ነው ማለት ነው። እንግዲህ በዋናነት እውቀትና እውነት ላይ ትኩረት ያደርጋል ማለት ነው ይሄ ፍልስፍና። እንግዲህ ፍልስፍና ከምንም ተነስቶ ወደ ምንም የሚያደርስ መንገድ ነው ይባላል። እንግዲህ በፍልስፍና መጠየቅ ነው የሚቻለው፣ መመርመር ነው የሚቻለው፣ መመዘን ነው የሚቻለው፣ መፈተሽ ነው የሚቻለው። መልስ አናገኝም ማለት ነው ፍልስፍና ውስጥ። ከፍልስፍና መልስ ይገኛል ብሎ አይገመትም ወይም ደግሞ አይጠበቅም ማለት ነው። ፍልስፍና ራሱ መጠየቅ ስለሆነ ማለት ነው። እንግዲህ ከነዚህ ከላይ ካነሳናቸው ጥያቄዎች ውስጥ አራቱን ብቻ መዘን አውጥተን ትኩረት አድርገን እንዳስሳለን ወይም ደግሞ እንመረምራለን ማለት ነው። ክቡራን አድማጮች፣ የመጀመሪያው እውቀት ምንድነው የሚለው ነው። እውቀት እንግዲህ እውነትን መያዝ፣ እውነትን ማጣራት እንዲሁም እውነትን ማረጋገጥ የሚል ፍቺ ይኖረዋል ማለት ነው። እንግዲህ እውቀት ስንል እውነትን ከሐሰት መለየት ማለት ነው። እውነትን ከሐሰት ከለየም በኋላ እውነት የሆነ ነገር ነው እውቀት ሊሆን የሚችለው ማለት ነው። እውነት ለእውቀት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እውነትን የማጣራት ሂደት ነው ማለት ነው እውቀት ማለት። ሌላው ሁሉም እውቀት እውነት ሲሆን ሁሉም እውነት ግን የሚታወቅ አይደለም ማለት ነው። እንግዲህ እውነት በጣም በርካታ በዩኒቨርሳችን ወይም ደግሞ በዓለማችን በጣም በርካታ የሆኑ እውነቶች ቢኖሩም እውነትን ማረጋገጥ በራሱ እውነትን መለየት በራሱ በጣም አድካሚ እና ብዙ መስዋዕትነቶችን የሚጠይቅ ነገር ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እውነት፣ እምነትና እውቀት ያላቸው ልዩነት ምን እንደሆነ እንመለከታለን ማለት ነው። እውነት ስንል ምንድነው? የሪያሊቲ ስምምነት ነው ወይም ደግሞ ኦብጀክቲቭ የሆነ ኤቪደንስ ያለው ነገር፣ ማስረጃ፣ ማረጋገጫ፣ በማስረጃና በማረጋገጫ ሊረጋገጥ የሚችል ሐሳብ እውነት እንለዋለን ማለት ነው። ለምሳሌ ውሃ በ100 ዲግሪ ሴንቲግሬድ ይፈላል እንዲሁም በ0 ዲግሪ ሴንቲግሬድ ይቀዘቅዛል ስንል ይሄንን እውነት ሄደን ልናረጋግጥ የምንችለው ሀቅ ነው ማለት ነው። ስለዚህ እውነት ሊረጋገጥ የሚችል ነው። ሁለተኛ ኦብጀክቲቭ የሆነ ነገር ነው ማለት ነው። ሌላኛው እምነት ማለት ነው። እምነት አንድን ነገር እውነት ብሎ መቀበል ማለት ነው። ለምሳሌ የመካከለኛው ዘመን ሰዎች መሬት ጠፍጣፋ ነች ብለው ያምኑ ነበረ።
አሁን ላይ ያሉ ሰዎች ራሱ በሚሊዮን የሚቆጠሩ በጣም በርካታ ሰዎች መሬት ጠፍጣፋ እንደሆነች ያምናሉ። አሁንም እንግዲህ ይሄ መሬት ጠፍጣፋ እንዳልሆነች በሳይንስ ከተረጋገጠ በኋላ በጥናት ከተፈትሾ ውድቅ ከተደረገ በኋላም መሬት ጠፍጣፋ ነች ብለው የሚያምኑ ወገኖች አሉ ማለት ነው። ይህንን እምነት ልንለው እንችላለን ማለት ነው። ሌላው የእምነት ባህሪ ምንድነው? ግላዊ ነው። ሌላ ኦፒኒየን ነው። እውነትም ውሸትም ሊሆን ይችላል ማለት ነው። ኤቪደንስ ሊቀርብበት የማይችል ኦብጀክቲቭ የሆነ ኤቪደንስ ሊቀርብበት የማይችል ነገር ነው እምነት ማለት ነው። ስለዚህ ኤቪደንስ ላይኖሩ ይችላል ማለት ነው። አንድ ነገር እንደ እውነት አድርጎ መቀበል መቻል እምነት ልንለው እንችላለን ማለት ነው። ሌላኛው እውቀት ነው። እውቀት ትክክለኛ እምነት ከማስረጃ ጋር ማቅረብ ማለት ነው። እምነት ትክክለኛ እምነት በማስረጃ ሊረጋገጥ የሚችል ሀቅ ከሆነ እንደ እውቀት ልንቆጥረው እንችላለን ማለት ነው። ለምሳሌ የመሬት ዙሪትና የመሬት ሽክርክሪት፣ መሬት በፀሐይ ዙሪያ የምታደርገው ዙረት እና በራሷ ዛቢያ የምታደርገው ሽክርክሪት በምርምር በሪሰርች በጥናት የተረጋገጠ ሀቅ ስለሆነ ይህንን እውቀት ብለን እንወስደዋለን ማለት ነው። ወደ ሁለተኛው ጥያቄ ስናመራ ደግሞ እውነት ምንድን ነው የሚል ይሆናል። እንግዲህ እውነት ማለት የእውቀት ባለውለታ ነው ማለት ይቻላል። እውቀት ራሱ እውነት ከሌለ ራሱን ችሎ መቆም የሚችል ጽንሰ ሀሳብ አይደለም ማለት ነው። እንግዲህ እውነት የበርካታ ፈላስፎች የፍልስፍናቸው ማጠንጠኛ ነው ማለት ነው። እንግዲህ ከቅድመ ሶቅራጥስ ጀምሮ የነበሩ ፈላስፎች እስካሉ ፈላስፎች ድረስ በጣም በርካታ ፈላስፎችን ዋናው የትኩረት አቅጣጫቸው የፍልስፍናቸው ማጠንጠኛ ሆኖ የኖረ ጽንሰ ሀሳብ ነው ማለት ነው። እንደውም እውነት የፍልስፍና መጀመሪያም መጨረሻም እንደሆነ ይታሰባል ማለት ነው። ፍልስፍና እንግዲህ የነጠረ እውነትን የመፈለግ ጥበብ ነው። እንግዲህ እውነት ከሌለም ፍልስፍና የለም ወደሚል መደምደሚያ ሊወስደን ይችላል ማለት ነው። በእውነት ላይ የሚጠየቁ እንግዲህ በጣም በርካታ ጥያቄዎች ቢኖሩ ዋናዎቹ ግን እውነት አንድ ነው ወይስ ብዙ ነው የሚል ጥያቄ ይነሳበታል። እውነት በዘመን በጊዜ በባህልና በሁኔታ ይለዋወጣል ወይስ ቋሚ ነው? አንድ እውነት ነው ወይስ ይቀያየራል ወይስ አይቀያየርም የሚለው በራሱ በእውነት ላይ የሚጠየቅ ጥያቄ ነው ማለት ነው። የጥያቄዎች ሁሉ መጀመሪያም ምናልባትም መጨረሻም ሊሆን የሚችል ጽንሰ ሀሳብ ነው ማለት ነው። እውነት እንግዲህ ከበርካታ ነገሮች ጋር የሚገናኝ ጽንሰ ሀሳብ ነው ማለት ነው። እውነት ከህይወት ጋር፣ እውነት ከበርካታ ጽንሰ ሀሳቦች ጋር የሚገናኝ ሀሳብ ነው። እንግዲህ ጲላጦስም ክርስቶስን ይጠይቀዋል፣ እውነት ምንድን ነው ብሎ ይጠይቃል። እንግዲህ ይሄ ጥያቄ ምላሽ አግኝቶ ቢሆን ኖሮ ፍልስፍናም አይኖርም ነበር ይላሉ የመስኩ ምሁራኖች። እንግዲህ እውነት ከሚገለጥባቸው ዘርፎች መካከል በጣም በርካታ ናቸው። ሃይማኖቶች አንደኞቹ ናቸው። ሌሎቹ ርዕዮተ ዓለሞች እውነት ላይ በጣም ትኩረት የሚያደርጉ ናቸው። እንዲሁም አካዳሚክስ ራሱ እውነት ከሚገለጥባቸው ዘርፎች መካከል በዋናነት እነዚህ ናቸው ማለት ነው። እንግዲህ ሃይማኖቶች በእውነት ላይ ክሌም አላቸው፣ በእውነት ላይ ጥያቄ ያላቸው በጣም በርካታ ሃይማኖቶች እንዳሉ እናውቃለን። እንግዲህ እነዚህ ሃይማኖቶች የየራሳችን እውነት አለ ብለው ያምናሉ። ለዛም ለእውነት ማስረጃ ብለው የሚያቀርቡት የየራሳቸው ቅዱስ መጽሐፍቶች አላቸው፣ የሌላቸውም አሉ። እንግዲህ በእነዚህ ሃይማኖቶች ውስጥ የአንዱ ሃይማኖት እውነት ሌላው ሃይማኖት ጋር ሐሰት መሆኑ ነው እንግዲህ የእውነትን በጣም አወዛጋቢነት በጣም እየጨመረው የመጣው። በአንዱ ሃይማኖት እውነት የሆነ ነገር ሌላ ሃይማኖት ላይ ሐሰት ሊሆን ይችላል። ስለዚህ እውነት የት ቦታ ላይ ነው ያለችው የሚለው ጥያቄ ያስነሳል ማለት ነው። ወደ ርዕዮተ ዓለሞች ስንመጣ ደግሞ በርካታ ርዕዮተ ዓለሞች አሉ። እንግዲህ የነዚህ የርዕዮተ ዓለሞች መነሻቸው ማጠንጠኛ ሐሳባቸው እውነትን ከመፈለግ እውነትን ከመያዝ ጋር ይገናኛል ማለት ነው። ለምሳሌ እንደነ ሊበራሊዝም፣ ሶሻሊዝም፣ ማርክሲዝም፣ ዲሞክራሲ እንደዚህ የመሳሰሉት ርዕዮተ ዓለሞች
የራሳቸውን እውነት ይዘው የዓለምን የሚመለከቱበት መነጽር አላቸው። የራሳቸው እንግዲህ እውነትን ከእውነት ነው መነሻቸው። እኛ ዘንድ እውነት አለ ብለው ነው የሚያስረዱት ሀሳባቸውን። የሊበራሊዝም ርዕዮተ ዓለም አቀንቃኞች ለምሳሌ የግለሰብ መብት ላይ ነው በዋናነት ትኩረት የሚያደርጉት። እንግዲህ በግለሰብ መብት መከበር አለበት ብለው ለግለሰብ መብት ጥብቅና የቆመ ርዕዮተ ዓለም ነው። በአንጻሩ ወደ ሶሻሊዝም ስንሄድ ደግሞ የኮሌክቲቭ መብትን ነው የሚያከብረው ማለት ነው። ስለዚህ ሁለቱም ላይ እውነት አለ ብለው ይህ የራሳቸውን የሆነ ማስረጃ ያቀርባሉ ማለት ነው። ስለዚህ እውነት በተለያየ ቦታ ላይ ተበጣጥሳ እናገኛታለን ማለት ነው። ወደ አካዳሚክሱ ስንሄድ እንግዲህ አካዳሚክሱ ራሱ እውነትን ነው የሚመረምረው፣ የሚፈትሸው፣ የሚያጠናው፣ የሚፈልገው እውነት ላይ ነው ማለት ነው ትኩረት አድርጎ የሚሰራው። ለምሳሌ ሳይንስ ላይ ብንሄድ ጥናትና ምርምር አለ። ምንን ነው የሚፈልገው? እውነትን ነው የሚፈልገው ማለት ነው። እውቀትን ነው፣ እውቀትን ከእውነት ነው የሚያጣራው ማለት ነው። ታሪክ ላይ ስንሄድ እውቀትን የመፈለግ ሂደት ነው፣ እውነትን የመፈለግ ሂደት ነው። ሳይኮሎጂ ላይ ስንመጣ ናቹራሊ የሆነውን የሰው ልጅ ተፈጥሮ ማወቅ እና ማግኘት ላይ ትኩረት ያደርጋል። በዚህ በሳይኮሎጂ ውስጥ በሰው ልጅ ተፈጥሮ ላይ የተለያዩ ቲዮሪዎች አሉ። እንግዲህ እነዚህ ቲዮሪዎች ለየራሳቸው እውነተኛ ዘንድ አለ ብለው ነው የሚያምኑት ማለት ነው። እንግዲህ እውነትን በተመለከተ 3 አይነት ንድፈ ሐሳቦች ከፍልስፍና እይታ አንጻር ይቀርባሉ። የመጀመሪያው ኮረስፖንዳንስ ቲዮሪ ኦፍ ትሩዝ የሚባለው ነው። ይሄ ቲዮሪ ምንድነው? አንድ ነገር እውነት የሚሆነው መሬት ላይ ካለው ሀቅ ጋር ከተስማማ ብቻ ነው ብሎ የሚያምን ንድፈ ሐሳብ ነው ማለት ነው። እንግዲህ የዚህ ንድፈ ሐሳብ አራማጆች በምናብ ያለ እምነት እውነት አይደለም ይላሉ። እውነት በምናብ ሳይሆን በድርጊት ወይም ደግሞ መሬት ላይ ሊገለጥ ይገባል ይላሉ። የተናገርነው መሬት ላይ ካለው ጋር ሊታረቅ ይገባል ይላሉ የዚህ ቲዮሪ አቀንቃኞች ማለት ነው። መጽሐፉ በጠረጴዛው ላይ ነው ያለው ብሎ መናገር ብቻውን እውነት አያሰኘውም። መጽሐፉ በጠረጴዛው ላይ ነው ያለው ብለን የነገርነው ሰው የምርም መጽሐፉ እዚያ ላይ እንደሚገኝ መጥቶ ማረጋገጥ መቻል አለበት ማለት ነው። ስለዚህ ቲዮሪ ከማስረጃ ጋር፣ ቲዮሪ ከኤቪደንስ ጋር አብሮ መታረቅ አለበት ብለው ያምናሉ ማለት ነው የዚህ ቲዮሪ አቀንቃኞች። የዚህ ቲዮሪ ወይም የዚህ ንድፈ ሐሳብ እንደ ድክመት ተደርጎ የሚታሰበው ለተጨባጭ ነገሮች ነው ትኩረት የሚያደርገው፣ ወይም ደግሞ ይህ እውነት የሚሰራው ለተጨባጭ ነገሮች እንጂ ለረቂቅ ሐሳቦች አይሰራም ማለት ነው። ረቂቅ የሆኑ ነገሮችን አይቀበልም ማለት ነው። ሌላኛው ሳይንስ ይህን እውነት ይከተላል ማለት ነው። ሳይንስ እንግዲህ ምርምር የሚያደርገው ጥናት የሚያደርገው ይህንን የኮረስፖንዳንስ ቲዮሪ ኦፍ ትሩዝን መርህን ተከትሎ ነው ማለት ነው። ምክንያቱም ሳይንስ በተጨባጭ ነገሮች ነው አፕላይ የሚሆነው ማለት ነው። ወደ ሁለተኛው ቲዮሪ ስናመራ ደግሞ ኮሄረንስ ቲዮሪ ኦፍ ትሩዝ ይባላል። እንግዲህ የዚህ ንድፈ ሐሳብ አቀንቃኞች ደግሞ ምንድነው የሚሉት? እውነት የሚረጋገጠው በአመክንዮ ነው ወይም ደግሞ በምክንያት ሲስማማ ብቻ ነው። መንደርደሪያና መደምደሚያ ሐሳቡ ከተጣጣመ ብቻ ነው እውነት ሊሆን የሚችለው ብለው ነው የሚያምኑት። የነዚህ ቲዮሪ አራማጆች ከላይኛው ካሉት ጋር የሚለያቸው ለረቂቅ ነገሮች እንጂ ለተጨባጭ ነገሮች አይሰራም ማለት ነው። ይሄ ንድፈ ሐሳብ ረቂቅ ነገሮች ላይ ብቻ ነው አፕላይ የሚሆነው። ተጨባጭ የሆኑ ነገሮችን እንደ እውነት አድርጎ አይቀበልም ማለት ነው። ሌላኛው አጠቃላይ እውነት እንጂ ነጠላ እውነት የለም ይላሉ የዚህ ንድፈ ሐሳብ አቀንቃኞች። አጠቃላይ እውነት ነው ያለው ሲሉ ለምሳሌ በሂሳብ ትምህርት ላይ አንድ ቀመር ቢሰጠን ወይም አንድ ካልኩሌሽን እንድንሰራ ቢሰጠን ሂደት ይኖረዋል፣ ስቴፕ ይኖረዋል። አጠቃላይ መጨረሻ ላይ የደረስንበት መልሱ ብቻ ሳይሆን ፕሮሰሱ፣ ስቴፑ፣ አጠቃላይ ስዕሉ ነው ከመጀመሪያ እስከ መጨረሻ ያሉት ሂደቶቹም ጭምር ናቸው እውነት የሚሆኑት እንጂ የመጨረሻው ያገኘነው መልስ ብቻ አይደለም ይላሉ ማለት ነው። ወደ ሎጂክም ላይ ስንሄድ ለምሳሌ ፍርድ ቤት ላይ አንድ የወንጀለኛ ክስ ቻርጅ ቢደረግ
እና መጨረሻ ላይ ፍርድ የተሰጠበት ቀን ይኖራል። መጀመሪያ ላይ ደግሞ ክሱ ቻርጅ የተደረገበት ቀን ይኖራል ማለት ነው። እንግዲህ እውነት የሚባለው በዚህ ንድፈ ሐሳብ ከመጀመሪያ እስከ መጨረሻ ድረስ ያለው ሂደቱ ኬዙ አጠቃላይ ሂደቱም ጭምር ነው ማለት ነው እውነት ሊያሰኘው የሚችለው ማለት ነው። በመጨረሻ ላይ የተሰጠው የፍርድ ስቴትመንት ወይም ደግሞ አረፍተ ነገር ብቻ አይደለም እውነት የሚሆነው ከመጀመሪያ ጀምሮ ያለው ሂደቱም ጭምር ነው ይላሉ የዚህ ንድፈ ሐሳብ አራማጆች። እንግዲህ ረቂቅ የሆኑ ነገሮች ላይ ብቻ ነው ትኩረት የሚያደርገው ይሄ ቲዮሪ። ሌላኛው ፍልስፍና ይህንን እውነት ይከተላል ማለት ነው። ኮረስፖንዳንስ ቲዮሪ ሳይንስ ነው አፕ ላይ የሚያደርገው፣ እዚህኛው ላይ ደግሞ ፍልስፍና ነው ማለት ነው። ሌላኛው የሄግል ዲያሌክቲክ ዘዴ የዚህ ቲዮሪ ውጤት ነው። የሄግል ዲያሌክቲክ ዘዴ የምንለው እንግዲህ ቴሲስ፣ አንቲቴሲስ እና ሴንቴሲስ የምንላቸው ሀሳቦች ናቸው። ይሄ ማለት ምን ማለት ነው? በምሳሌ ለማስረዳት ለምሳሌ እውቀት ጠቃሚ ነው ብንል ቴሲስ ሊሆን ይችላል። አንቲቴሲስ ስናደርገው ደግሞ እንገለብጠዋለን ማለት ነው። እውቀት ጎጂ ነው ብንል ሴንቴሲስ ሲሆን ደግሞ ሁለቱን ማስታረቅ ማለት ነው። እውቀት በአግባቡ ከተጠቀምንበት ይጠቅማል፣ በአግባቡ ካልተጠቀምንበት ደግሞ ይጎዳል ብለን ሴንቴሳይስ ካደረግነው የሄግል ዲያሌክቲክ ዘዴ ብለን ምሳሌ ልናደርገው እንችላለን ማለት ነው። እንግዲህ ለሄግል ሪያሊቲ እና ራሽናሊቲ ተመሳሳይ ነው ማለት ነው። እውነታ በሪዝን ይረጋገጣል። በሪዝን እውነት የሆነ በሪያሊቲ ላይ ውሸት አይሆንም። በሪያሊቲ ላይ ውሸት የሆነ በሪዝን ላይ እውነት ሊሆን አይችልም ይላል ማለት ነው ሄግል። እንግዲህ የዚህ ንድፈ ሐሳብ ድክመቱ ምንድን ነው? በምክንያት የማይጨበጡ በምክንያት የማይጣጣሙ እውነቶች ካሉ አይቀበልም ማለት ነው። ከላይ ካለው ፍሎውን ጠብቆ ኮንሲስተንሲ ከሌለው የመጀመሪያው አረፍተ ነገር ከሁለተኛው አረፍተ ነገር ጋር ኮንትራዲክት የሚያደርግ ከሆነ የሚጋጭ ከሆነ እንደ እውነት አድርጎ አይቀበልም ማለት ነው። ለየብቻ አረፍተ ነገሮቹ ያላቸውን እውነት አይቀበልም ማለት ነው ይሄኛው። ሌላኛው ተረቶችን፣ አፈታሪኮችን፣ ውሸቶች በምክንያትና ውጤት ተቀናብረው ከቀረቡ እንደ እውነት ይቀበላል ማለት ነው ይሄ ንድፈ ሐሳብ። እነዚህ የዚህ ንድፈ ሐሳብ እንደ ድክመት ተደርገው የሚወሰዱ ሐሳቦች ናቸው ማለት ነው። ሶስተኛው በእውነት ላይ የሚነሳ ንድፈ ሐሳብ ወይም ቲዮሪ ፕራግማቲክ ቲዮሪ ኦፍ ትሩዝ የሚባለው ነው። የዚህ ቲዮሪ አራማጆች ምን ይላሉ? እውነት የሚዳኘው በሚያስገኘው ጥቅም ውጤት ነው ይላሉ። እንደ እምነት፣ ሃይማኖት የመሳሰሉት ነገሮች ከጠቀሙ እውነት ናቸው ብሎ ነው የሚያምነው። እውነት ከስኬት ጋር እኩል ነው፣ ኢኩቫለንት ነው ብለው ያምናሉ ማለት ነው። እንግዲህ የዚህ ንድፈ ሐሳብ አቀንቃኞች ማንኛውም ነገር ከጠቀመ ሁሉም ልክ ነው ብለው ያምናሉ። ይሄ እንግዲህ ፖስት ሞደርኒዝም ከሚባለው ፍልስፍና ጋር የሚመሳሰል ነገር አለው። ይህንን ሐሳብ እንግዲህ አጥብቀው ከሚቃወሙ ፈላስፎች መካከል አንደኛው በርትራንድ ራስል የሚባለው ፈላስፋ ነው። ስኬትን ለእውነት ማረጋገጫ ማድረግን አይቀበልም። ምክንያቱም ናዚዎች በዚህ ንድፈ ሐሳብ ልክ ነበሩና ይለናል። በዚህ ንድፈ ሐሳብ ተነሳስተው ነው ወደ ሁለተኛው የዓለም ጦርነት ገብተው ያን ሁላ ቀውስ ያመጡት ይላል በርትራንድ ራስል። እንግዲህ ጀርመን ወደ ሁለተኛው የዓለም ጦርነት የገባችው ሂትለር ምንድነው ያለው? ጀርመንን ሀያል ለማድረግ ነው ብሎ ነበረ። ስለዚህ በዚህ ንድፈ ሐሳብ ትክክል ናቸው ይላል በርትራንድ ራስል። ስለዚህ ማንኛውም ነገር ከጠቀመህ እውነት ነው የሚለውን ንድፈ ሐሳብ አይቀበልም ማለት ነው። ወደ ሶስተኛው ጥያቄ ስናመራ እንግዲህ በኤፒስቴሞሎጂ ከሚጠየቁ ጥያቄዎች መካከል አንደኛው ሁሉንም ነገር ማወቅ ይቻላል ወይ ወይም ደግሞ በሁሉም ነገር ደደብ ወይም መሀይም መሆን ይቻላል ወይ የሚል ጥያቄ ነው። እንግዲህ ይህ ጥያቄ ቀጥታ ወደ ስኬፕቲሲዝም ወደ ተሰኘው ፍልስፍና ይወስድናል ማለት ነው። በሁሉም ነገር እንዴት እርግጠኛ መሆን ይቻላል ይላሉ የስኬፕቲሲዝም ፍልስፍና አቀንቃኞች። እውቀት የተረጋገጠ እውነት ከሆነ ለእምነት የተሟላ ማስረጃ እንዴት ማግኘት ይቻላል ይላሉ። የስሜት ሕዋሶቻችን ይዋሹናል፣ ምክንያታዊነትና ኤክስፒሪየንስ ትክክል አይደሉም። ስለዚህ ምንም ነገር በእርግጠኝነት ማወቅ አይቻልም ይላሉ የስኬፕቲሲዝም ፈላስፋዎች ማለት ነው።
ስኬፕቲሲዝም ማለት የመጠራጠር ፍልስፍና ማለት ነው። የትኛውንም እውቀት የትኛውንም እውነት ከመጠራጠር ነው የሚጀምሩት። በቀላሉ አለመቀበል ማለት ነው። ፍጹም እርግጠኛ አለመሆን ማለት ነው በእውቀትና በእውነት ላይ። እንግዲህ ሶስት አይነት የስኬፕቲሲዝም ፍልስፍና አይነቶች አሉ ማለት ነው። የመጀመሪያው ሞዴሬት ስኬፕቲሲዝም የምንለው ነው፣ ወይም ደግሞ ለዘብተኛ መጠራጠር ልንለው እንችላለን። ብዙ ነገሮችን እናውቃለን ግን ፍጹም እርግጠኛ ሊሆኑም ላይሆኑም ይችላሉ ይላሉ ማለት ነው የዚህ ሐሳብ አቀንቃኞች ወይም ደግሞ የለዘብተኛ መጠራጠር ደጋፊዎች ወይም የሞዴሬት ስኬፕቲሲዝም አቀንቃኞች ማለት ነው። እውቀቶች አሉ ግን ትክክል ላይሆኑ ይችላሉ ብለው ያምናሉ። ትክክል የመሆን ያለመሆን እድላቸው 50-50% ነው፣ እርግጠኛ የመሆን ያለመሆን እድላቸው ይላሉ የዚህ ፍልስፍና ወይም የዚህ ቲዮሪ አቀንቃኞች። ሁለተኛው ደካማ ስኬፕቲሲዝም ነው ወይም ደግሞ ዊክ ስኬፕቲሲዝም ሊባል ይችላል። እውቀቶች ለእርግጠኝነት በጣም የራቁ ናቸው ይላሉ። እንግዲህ አንድ እውቀት እርግጠኛ ለመሆን በጣም እርግጠኛ አይደለም፣ በጣም የራቀ ነው፣ ሎ ፕሮባቢሊቲ ነው፣ እርግጠኛ የመሆን እድሉ በጣም አናሳ ነው የሚሉት ናቸው ማለት ነው። ሶስተኛው ራዲካል ስኬፕቲሲዝም የሚሰኙት ናቸው። እነዚህ ጽንፍ የሆነ መጠራጠር ውስጥ የገቡ ፈላስፎች ናቸው ማለት ነው። እነዚህ ምንድነው የሚሉት? ሁሉንም ነገር ማወቅ አይቻልም፣ ሁሉንም እውቀት ሁሉንም እውነት ማወቅ አይቻልም ብለው የሚያምኑ ናቸው ማለት ነው። እንግዲህ እነዚህ ምን ይላሉ? ሴንስን ይጠራጠራሉ። ሴንስ ኦርጋኖቻቸውን ወይም ደግሞ የስሜት ህዋሶቻቸውን በስሜት ህዋሶቻቸው የሚያገኙትን እውቀት በጠቅላላ አያምኑም ማለት ነው። እጃቸውን አያምኑም በመዳሰስ፣ በአይናቸው ያዩትን አያምኑም አይቀበሉም፣ በጆሮአቸው የሰሙትን አይቀበሉም አያምኑም፣ በእጃቸው የዳሰሱትን አይቀበሉም፣ በምላሳቸው የቀመሱትንም ሁላ አያምኑም ማለት ነው። ሁሉንም ነገር ይጠራጠራሉ ማለት ነው። ምክንያታዊነትንም ይጠራጠራሉ፣ ሜሞሪያቸውን ይጠራጠራሉ። በአጠቃላይ የውጭውን ዓለም የሚታየውን ነገር በአጠቃላይ የሚጠራጠሩ ናቸው ማለት ነው የዚህ የራዲካል ስኬፕቲሲዝም ፈላስፋዎች። እንግዲህ በዚህ ውስጥ ከሚመደቡ ፈላስፋዎች አንዱ ሬኔ ዲካርት የሚባለው ነው። እንግዲህ ዲካርት አንድ ታዋቂ የምትታወቅ ጥቅስ አለችው። አይ ቲንክ ዜርፎር አይ አም የምትሰኘው ናት። ምን ማለት ነው? ስለማስብ አለው፣ ሌላው ውሸት ነው፣ መኖሬን እርግጠኛ የሚያደርገው ማሰቤ ብቻ ነው ይላል ማለት ነው። ከዛ ውጪ መኖሬን የሚያረጋግጥልኝ ነገር የለም ብሎ ነው የሚያምነው ዲካርት። እንግዲህ በዚህ ውስጥ ያሉ ፈላስፋዎች ህልውናቸውን ሁላ ሳይቀር ነው የሚጠራጠሩት ማለት ነው። መኖራቸውን ሁላ አያምኑ ማለት ነው። አሁን ያለነው በህልም ዓለም ቢሆንስ ምን ማረጋገጫ አለው ብለው ይጠይቃሉ ማለት ነው። እንግዲህ ከዚህ ውስጥ ከሚመደቡ ፈላስፋዎች ከዲካርት ውጪ ፌሮና ፕላቶ እዚህ ውስጥ ሊካተቱ ይችላሉ ማለት ነው። ወደ አራተኛው ጥያቄ ስናመራ ደግሞ ክቡራን አድማጮቻችን እውቀት እንዴት ይገኛል የሚል ጥያቄ ነው ማለት ነው። በዚህ ጥያቄ ውስጥ ሁለት ንድፈ ሐሳቦች በዋናነት ይነሳሉ። ራሽናሊዝም እና ኢምፒሪሲዝም ተብለው በሁለት ነው የሚከፈሉት ማለት ነው። ራሽናሊዝም እውቀትን የምናገኘው በምክንያት ወይም ደግሞ በአመክንዮ ነው ብለው የሚያምኑ ፈላስፎች የሚያራምዱት ሐሳብ ነው ማለት ነው። ኢምፒሪሲዝም ደግሞ እውቀት ሊገኝ የሚችለው በስሜት ህዋሶቻችን ወይም ደግሞ በልምድ ነው በሚል እሳቤ የተሰባሰቡ ፈላስፎች የሚያራምዱት ቲዮሪ ነው ማለት ነው። እንግዲህ ከራሽናሊዝም ስንነሳ አመክንዮ የእውቀት ዋናው ምንጭ ነው ይላሉ። በማሰብና በምክንያት ብቻ እውቀትን እናገኛለን ይላሉ የዚህ ፍልስፍና አራማጆች ማለት ነው። በዚህ የሚገኝ እውቀት ለእርግጠኝነት የቀረበ ነው ይላሉ። ሌላኛው በረቂቅ እውነቶች ብቻ የተገደበ ነው ይሄ እውቀት ማለት ነው። ተጨባጭ የሆኑ ነገሮችን አያካትትም ማለት ነው። ስለዚህ ፍልስፍና ነው ማለት ነው። ሳይንስ ውስጥ አይካተትም፣ ላይካተት ይችላል ማለት ነው። እንግዲህ ምሳሌ የሂሳብና የሎጂክ ትምህርቶችን እዚህ ላይ ልናካትታቸው እንችላለን ማለት ነው። ለእርግጠኝነት የቀረበ ነው ሲሉ በሂሳብ እንግዲህ ትክክለኛ ነገር ነው፣ መልሱ ትክክለኛ ነው እንጂ
ትክክል የመሆን እድሉ ትንሽ ነው ትልቅ ነው አንልም ማለት ነው። 2 ሲደመር 2 4 ነው የምንለው ማለት ነው። እርግጠኛ ነው። በሎጂክም ለምሳሌ ሰው ሁሉ ሟች ነው ብንል የሰውን ሟችነት የሚጠራጠር ማንም አካል አይኖርም ማለት ነው። እንግዲህ በዚህ ቲዮሪ ውስጥ የሚካተቱ ፈላስፎች እንደነ ፕሌቶ፣ ኢማኑኤል ካንት፣ ሬኔ ዲካርት እና ስፒኖዛ ይህንን ቲዮሪ ያቀነቅናሉ ማለት ነው። ፕሌቶ በአመክንዮ የሚገኝ እውቀት ቋሚና ዘላለማዊ ነው ብሎ ያምናል። በአንጻሩ በስሜት ዋሶቻችን ወይም በልምድ የምናገኛቸው እውቀቶች ጊዜያዊና ተለዋዋጭ ናቸው ብሎ ያምናል ፕሌቶ። በዚህኛው እውነተኛው ባልሆነው ዓለምና በዚያኛው እውነተኛው ዓለም መካከል እንደ ድልድይ ሆነው የሚያገለግሉን አብረውን የተፈጠሩ ሐሳቦች ወይም እሱ ኢኔት አይዲያ ይላቸዋል እነዚህ ናቸው ብሎ ነው የሚያምነው ማለት ነው። እነዚህ ኢኔት አይዲያ ወይም ደግሞ አብረውን የተፈጠሩ ሐሳቦች ናቸው ከዚህኛው እውነተኛው ካልሆነው ዓለም ወደዛኛው ወደ እውነተኛው ዓለም የሚያሸጋግሩን ወይም እንደ ድልድይ ሆነው የሚያገለግሉን እነዚህ አይዲያዎች ናቸው ብሎ ያምናል ማለት ነው። ወይም ደግሞ ከጥላው ዓለም ወደ እውነተኛው ዓለም መሸጋገሪያ የሚያገናኙን እነዚህ አይዲያዎች ናቸው ብሎ ያምናል ፕሌቶ ማለት ነው። እንግዲህ ፕሌቶ ኢኔት አይዲያ የሚላቸው እነማን ናቸው የሚሉትን እንመለከታለን ማለት ነው። ፕሌቶ እንግዲህ ኢኔት አይዲያ ሲል አንደኛው በአምላክ ማመን ነው። ሁለተኛው ሐሳብ እና ሂሳብ ነው። ሶስተኛው አመክንዮ ነው። አራተኛው ሞራል ነው። አምስተኛው ፍትህ ነው። ስድስተኛው ውበት ነው። ሰባተኛው እኩልነት ነው። ስምንተኛው እውነት ነው ማለት ነው። ሌሎችም አሉ። እነዚህ ሐሳቦች ናቸው ኢኔት አይዲያ የሚላቸው ፕሌቶ ማለት ነው። ወይም ደግሞ እነዚህ አይዲያዎች አብረውን የተፈጠሩ ናቸው፣ የምንማራቸው ነገሮች አይደሉም። አንድ ሰው አምላኩን ለማመን መማር አይጠበቅበትም። ለማሰብ መማር አይጠበቅበትም። ሳይማር አንድ ሰው በተፈጥሮ ማሰብ ይችላል፣ ባይማርም ይላል። በተፈጥሮ አመዛዛኝ መሆን ይችላል። አመክንዮን የምናመጣው በትምህርት አይደለም፣ በተፈጥሮ ነው፣ አብሮ ነው የሚፈጠረው አመክንዮ ይላል ፕሌቶ። ሞራላዊ ለመሆን አንድ ሰው የግድ ስለ የሞራል ትምህርቶችን መማር ስላለበት አይደለም ሞራል የሚሆነው። በተፈጥሮ ሞራልን ይዞ ነው የተፈጠረው፣ ፍትህን ይዞ ነው የተፈጠረው፣ ውበትን ይዞ ነው የተፈጠረው፣ እኩልነትን ይዞ ነው የተፈጠረው፣ እውነትን ይዞ ነው የተፈጠረው። ስለዚህ እነዚህ ነገሮችን በትምህርት የምናካብታቸው ሳይሆኑ አብረውን የተፈጠሩ ጽንሰ ሐሳቦች፣ ረቂቅ የሆኑ ጽንሰ ሐሳቦች ናቸው ብሎ ያምናል ፕሌቶ። እንግዲህ ሌላኛው እንግዲህ ፕሌቶ ይህ ዓለም የእውነተኛው ዓለም ጥላ መሆኑን የዋሻው ምሳሌ ወይም ደግሞ አሊጎሪ ኦፍ ኬቭን ያነሳል ማለት ነው። ይህንን እንደሚከተለው ነው የሚያስረዳው ፕሌቶ። በርካታ ሰዎች በጨለማ ዋሻ ውስጥ እጃቸውንና እግራቸውን ታስረው ፊታቸውን ወደ ዋሻው ግድግዳ ብቻ አዙረው ተቀምጠዋል ይለናል ፕሌቶ። ከኋላቸው እሳት ይነዳል። በእሳቱና በእነሱ መሃል ሰዎች የተለያዩ ቅርጾችንና ምስሎችን ይዘው ያልፋሉ። በዋሻው ውስጥ ያሉት ሰዎች የቅርጾቹን ጥላዎች እንደ እውነተኛ አድርገው ይመለከታሉ። ታስረው ከነበሩ ሰዎች መካከል አንዱ ነፃ ይወጣና ለመጀመሪያ ጊዜ ብርሃን ሲመለከት ግራ ይጋባል ይለናል ፕሌቶ። ከዚያም ወደ ዋሻው መግቢያ ይወጣና ፀሐይን ሲመለከት ይደነግጣል። ከዚያም ቀስ በቀስ ፀሐይ የእውነተኛው ብርሃን ምንጭ እንደሆነች ይገነዘባል። እውነተኛዎቹ ቅርጾችም ይመለከታል ማለት ነው። ይሄ ሰውዬ እውነተኛዎቹን ቅርጾችም ሲመለከት ከዚህ በፊት ያየው ጥላ እንደነበር ይረዳል። እንደገና ወደ ዋሻው ይመለስና ለሌሎቹ እስረኞች ያየውን ሁሉ ሲነግራቸው እንደ እብድ ይቆጥሩታል። በፍጹም አያምኑትም። ከዚያም አልፎ ያባረሩታል፣ እብድ ብለው ማለት ነው። ምክንያቱም ጥላውን እንደ እውነት አድርገው ተቀብለውታልና ይለናል ፕሌቶ። እንግዲህ ይህንን ሲያስረዳ ፕሌቶ ዋሻው ሪፕሬዘንት የሚያደርገው ድንቁርናንና ይህን ዓለምን ነው። እኛንን ዋሻ ውስጥ ያለ ነው። እዚህ ምድር ላይ የምንኖር ይሄ እውነተኛ ያልሆነው ዓለም ውስጥ የምንኖር ሰዎች በአጠቃላይ ዋሻ ውስጥ ያሉት እስረኞች ነን ብሎ ነው
ፕሌቶ ከዚህ ምሳሌ የሚያስረዳ ማለት ነው። ከዋሻው ውጪ ያለው እውነተኛው ዓለም እንደሆነ ይነግረናል ማለት ነው። ጥላው የተሳሳተ እምነት እንደሆነ ሪፕሬዘንት ያደርጋል ማለት ነው። ፀሐይ የእውነትና የሞራል ምንጭ እንደሆነች ያስረዳል። እስረኞችን ነፃ የሚያወጡት ደግሞ ፈላስፎች ናቸው ይላል ፕሌቶ። እሳቱ ደግሞ የተገደበ እውቀት እንደሆነ በዚህ ሊገለጽ እንደሚችል ያስረዳል ማለት ነው ፕሌቶ። እንግዲህ ፕሌቶ ይሄኛውን ዓለም እውነተኛው ዓለም አይደለም፣ እውነተኛው ዓለም ሌላ ቦታ ነው ያለው። ስለዚህ ከዚህ እውነተኛው ዓለም ወደ ዛኛው ትክክለኛው ዓለም የሚያሸጋግሩን አይዲያ ወይም ኢኔት አይዲያ ብሎ የጠቀሳቸው እነዚህ በረቂቅ የሆኑ ሀሳቦች በሪዝን ወይም ደግሞ በአመክንዮ በሚገኝ እውቀት የሚገኙ ናቸው ብሎ ነው የሚያምነው ፕሌቶ። እንግዲህ ወደ ሁለተኛው የእውቀት ማግኛ ንድፈ ሀሳብ ስናመራ ደግሞ ኤምፒሪሲሲዝም ይሰኛል። ይሄ እንግዲህ ምን ማለት ነው? እውቀት ሊገኝ የሚችለው በኤክስፒሪየንስ ወይም በልምድ ነው ብለው የሚያምኑ ናቸው ማለት ነው። እውቀት የሚጀምረው ከስሜት ዋሶቻችን ነው ይላሉ እነዚህ። ጭንቅላት ሲፈጠር ባዶ ሆኖ ነው የሚሉት ፕሌቶ እንደሚለው እነዛን ኢኔት አይዲያ ይዞ አይደለም የሚፈጠረው ይላሉ የዚህ ቲዮሪ አራማጆች ማለት ነው። በዚህ የሚገኝ እውቀት ቀጥተኛና ተጨባጭ ነው፣ የሚታይ የሚጨበጥ ነው ማለት ነው። ልክ እንደዛኛው እንደ ራሽናሊዝም ረቂቅ የሆኑ እውቀቶች አይደሉም ማለት ነው። ሌላኛው ኦብዘርቬሽን እና ኤክስፐሪመንት በጣም ወሳኝ ነገሮች ናቸው ይህንን እውቀት ለማግኘት ማለት ነው። ኦብዘርቬሽን ኤክስፐሪመንት የተሰኙት ማለት ነው። ሌላኛው በዚህ ፍልስፍና ውስጥ የሚመደቡ አበይት የሆኑ ፈላስፋዎች እንደነ ጆን ሎክ፣ ጆርጅ በርክሌይ እና ዴቪድ ሂዩም ይህንን ንድፈ ሀሳብ የሚያቀነቅኑ ፈላስፎች ናቸው ማለት ነው። እንግዲህ በዋናነት የእውቀት መገኛ ንድፈ ሀሳቦች ሁለቱ ይሁኑ እንጂ ሌሎችም እንዳሉ የመስኩ ምሁራኖች ይናገራሉ ማለት ነው። ለምሳሌ ሜሞሪ ያለፈ እውቀት፣ እንዲሁም ኢንቱዊሽን ቀልብ፣ ከነዚህም እውቀት ልናገኝ እንደምንችል የሚያስረዱ ወገኖች አሉ ማለት ነው። እንግዲህ ክቡራን አድማጮች ለዛሬ ያዘጋጀነው ኢፒስቲሞሎጂን የተመለከተ ዳሰሳ እዚህ ላይ እናጠናቀቃለን። መልካም ጊዜ።